ሰላም ልጆች እንዴት ናችሁ? ይህ በውብ ቻናል ኢትዮጵያ የሚቀርብላችሁ የህፃናት ጊዜ ነው። እኔ ደግሞ ፕሮግራሙን ማስተዋወቅላችሁ ሚሴራ ገመቺስ እባላለሁ። ታዲያ ዛሬ የተለየ ፕሮግራም ይዘንላችሁ መጥተናል። ታዲያ ዛሬ የሰንበት ትምህርቱ ርዕስ ምን የሚሆን ይመስላችኋል? እኔ ልንገራችሁ፣ አለቱና አሸዋው ይላል። አለቱና አሸዋው ማለት ምን ማለት ነው? አንድ ጥያቄ ልጠይቃችሁ። በባህር ዳር አካባቢ ሄዳችሁ የአሸዋ ቤት ገንብታችሁ ታውቃላችሁ? በአሸዋው ቤታችሁን ትገነቡና አረፋ የያዘው ማዕበል መጥቶ ቤታችሁን ፍርስ ያደርግባችኋል አይደለ? እንደዛ እንደሞከራችሁ ተስፋ አደርጋለሁ። ታዲያ እዚህ መጽሐፍ ቅዱስ ላይ ስለምን ቤት ነው የሚያወራው? እሱን ማወቅ አትፈልጉም? አለቱስ ማነው? አሸዋውስ ማነው የሚለው ማወቅ አትፈልጉም? እኔ ለማወቅ በጣም ጓጉቻለሁ። ታዲያ ይሄንን ለማወቅ የምናገኘው የት ውስጥ ነው? ሰንበት ትምህርት ውስጥ በማዳመጥ ነው። ታዲያ ዛሬ የሚኖረን ፕሮግራም የሰንበት ትምህርትና የመዝሙር ጊዜ ይሆናል። ሰንበት ትምህርቱንም መዝሙሩንም በደንብ እንደምታዳምጡ ተስፋ አደርጋለሁ። አብራችሁን ቆዩ። እንደምን አላችሁ ልጆች? ከህፃናት ሰንበት ትምህርት ክፍል የዛሬውን 9ኛውን ሰንበት ትምህርት ይዘንላችሁ መጥተናል። ርዕሱ ቢለው አለቱና አሸዋው ይላል። የመታሰቢያ ጥቅሳችን የሚገኘው መዝሙር 18 ቁጥር 2 ሲሆን እግዚአብሔር አለቴ አምባዬ ነው ይላል። የትምህርቱ ዋና መልእክት ህይወቴን በኢየሱስ ላይ በምመሰርት ጊዜ ሐሴት እሞላለሁ ይላል። ልጆች በባህር ዳርቻ ሆናችሁ የአሸዋ ቤተ መንግስት ገንብታችሁ ታውቃላችሁ? ምን ያህል ከፍ አድርጋችሁ ብትገነቡት እና ጥብቅ ያለ እስኪሆን ድረስ ብትደመደሙት አረፋ ያዘለው ማዕበል ባጠገቡ ሲያልፍ ምን እንደሚሆን ታውቃላችሁ? ከረጅም ጊዜ በፊት ኢየሱስ ስለዚህ ሁኔታ አንድ ታሪክ ተናግሮ ነበር። አንድ ቀን ኢየሱስ በአንድ ኮረብታ ላይ በአንድ ወገን ተቀምጦ ከፊት ለፊቱ ሳር ላይ ተቀምጠው ለነበሩት በመቶዎች ለሚቆጠሩ ሰዎች ንግግር እያደረገ ነበር። ኢየሱስ ስለ ማዕበል እና ስለ ጎርፍ ያውቅ ነበር። ዙሪያውን ተቀምጠው የነበሩትም ሰዎች ስለዚህ ሁለት ሁኔታዎች ያውቁ ነበር። ብዙዎቹ እድሜያቸውን ሙሉ በገሊላ ባህር አጠገብ የኖሩ ሰዎች ነበሩ። ልጆች በነበሩ ጊዜም በባህሩ ጠርዝ ሆነው ሳይጫወቱም አይቀሩ። ኢየሱስ ሰዎቹን እጅግ ይወዳቸው ነበር። ስለ እግዚአብሔር እንዲረዱ ፈለገ። እንዴት በሐሴት መሞላት እንደሚችሉ እንዲያስተውሉም ፈለገ። በውሃ ዳር ቤትን ስለመገንባት የሚናገር ታሪክ ማስተዋል እንዲያገኙ ሊረዳቸው ይችል ብሎ አሰበ። እናም ይህንን ታሪክ ነገራቸው። አንድ ጊዜ አንድ ሰው ቤት ለመስራት ወሰነ። ቤቱን ለመስራት የመረጠውም ከፍ ያለ አለት አፋፍ ላይ ነበር። ቤቱ ጎርፍ የማይደርስበት የሚሆን ነበር። ከጉዳትም የተጠበቀና ጠንካራ መሰረት ያለው ነበር። ሰውየውም የግንባታ መሳሪያዎቹን እና ዕቃዎቹን ተሸክሞ እስከ አለቱ አፋፍ እያደረሰ ጠንክሮ ሰራ። ቤቱም ተመስርቶ ሲያልቅ ዝናብ ዘነበ፣ ንፋስም ያለማቋረጥ ነፈሰ። የምንጮቹም ውሃ እየጨመረ ሄዶ የአካባቢውን ደረቅ መሬት አጥለቀለቀው። በዚህም ጊዜ የጎርፉ ጉዳይ አሳሳቢ ሆነ። ቤቱ ግን ከጉዳት የተጠበቀ ነበረ። ይኸውም ሰውየው የገነባው በማይነቃነቅ አለት ላይ በተመሰረተ ጠንካራና የጸና መሰረት ላይ ስለነበረ ነው። ይሄ ደግሞ ለማስተዋል የሚቻል ሁኔታ ነው አይደል? ታሪኩን ይሰሙ የነበሩ ሰዎች የተሰማቸውን እንዲሁ ነበር። ሁሉም ነገር እንደገባቸው በማየት ራሶቻቸውን እየነቀነቁ አሜን አሉ። ከዚያም ኢየሱስ እግዚአብሔር የሚነግራችሁን በመስማት በእኔ ብትኖሩ ቤታችሁን በአለት ላይ እየገነባችሁ ነው ማለት ነው አላቸው። ሰዎቹም ሁሉ በአለት ላይ መገንባት ተገቢ መሆኑን ስለተረዱ ራሶቻቸውን በመነቅነቅ እንደገና አሜን አሉ። ኢየሱስ ታሪኩን ስላልጨረሰ መናገሩን ቀጠለ። ለራሱ ቤት የሰራ ሌላ ሰው ነበር። ይኸውም ሰው ቤቱን ሊሰራበት የመረጠው ቦታ በባህሩ ጠርዝ ላይ የሚገኘውን የአሸዋ መሬት ነበር። እሱም የገነባው ጠንካራ ቤት ሳይሆን አልቀረም። ደግሞም የግንባታ ስራውም ሲያከናውን የነበረው እጅግ ጠንክሮ በመስራት ሳይሆን አይቀርም። ቤቱ ተሰርቶ ሲያልቅ ዝናብ ቤቱ ላይ ወረደ፣ ንፋስም ያለማቋረጥ ነፈሰ። የምንጮቹም ውሃ ከፍ ከፍ እያለ ሄዶ የአካባቢውን መሬት አጥለቀለቀ። ብዙም ሳይቆይ ውሃው ቤቱን ሞላው። ማዕበል እየደጋገመ ከቤቱ ጋር ሲማታ ከበታች የነበረውን አሸዋ ጠራርጎ ወሰደው። ቤቱም ግድግዳዎቹን
የሚደግፍ ጥልቅና ጽኑ መሰረት ስላልነበረው በታላቅ ድምፅ ወደቀ። ታሪኩን እየሰሙ የነበሩ ሰዎች ምንኛ ሞኝ ሰው ነው ብለው ሳያስቡ አልቀሩም። እውነትም የሚበጀውን ማወቅ ይገባው ነበር። እስቲ ግን ጌታ ቀጥሎ የተናገረውን ስሙ። ሰዎች እኔ የምነግረውን ሰምተው ለመታዘዝ ምንም የማያደርጉ ከሆነ እንደዚህ ሰው ሞኞች ናቸው። በዚህ ሁኔታ እያሉ ሐሴት የሚያገኙ ሊመስላቸው አይገባም። ጠቢብ ሰዎች የሚሰሙ ብቻ ሳይሆኑ የምናገረውን ለመፈጸም ፈቃደኛ የሚሆኑ ናቸው። ሰዎች ኢየሱስ የተናገረውን ሲሰሙ ልባቸው በመገረም ተወሰደ። የእሱን ትምህርት ብዙ ጊዜ ከሚሰማቸው የሕግ መምህራን ትምህርት እጅግ የተለየ ሆኖ አገኙት። አንዳንዶቹም ሰዎች ታሪኩን ሲሰሙ ዳዊት በመዝሙር 18 ቁጥር 2 ላይ እግዚአብሔር አለቴ አምባዬ ነው በማለት የዘመረውን ሳያስታውሱ አልቀሩ። በዚያ ቀን ኢየሱስ የተናገረውን ታሪክ ከሰሙ ሰዎች መካከል ስንቶቹ ሕይወታቸውን በኢየሱስ ላይ ለመገንባት ማለትም የእግዚአብሔርን ቃል ለማጥናት እና እንደ ቃሉ ለመኖር ፈቃደኛ ሆነው ይሆን? እናንተስ ልጆች? ይህን ማድረግ እንድንችል እግዚአብሔር ሁላችን ይርዳን። ጌታ ይባርካችሁ። ታዲያ ልጆች እንዴት ነው? ታሪኩን እንዳዳመጣችሁ ተስፋ አደርጋለሁ። አለቱ ማን እንደሆነ፣ አሸዋውስ ማን እንደሆነ፣ ስለምንስ እንደሚያስተምር በደንብ እንደተረዳችሁ ተስፋ አደርጋለሁ። አሁን የሚኖረን ጊዜ የታሪክ ጊዜ ይሆናል። ታሪኩንም በማዳመጥ ለምትወዳቸው ሰዎች፣ ለዘመዶቻችሁ፣ ለአጎቶቻችሁ፣ ለጓደኞቻችሁ ለሁሉም መናገር ትችላላችሁ። ታዲያ ይህንን ታሪክ ለመናገር ማዳመጥ ይጠበቅባችኋል። ይህንን ታሪክ ደግሞ እንደምትወዱት ተስፋ አደርጋለሁ። አብራችሁን ቆዩ። ልጆች እንደምናችሁ? ደህና ናችሁ? ለእናንተ ታሪክ መንገር እኔ በጣም ነው ደስ የሚለኝ። እናንተም እንደምትወዱት ተስፋ አደርጋለሁ። ዛሬም በአዲስ ታሪክ ተገናኝተናል። የጀመርነውን ታሪክ ታስታውሳላችሁ አይደል? ስለማን የጀመርነው? ስለ ዳዊት አይደል? እርግጠኛ ነኝ አትረሱትም በፍጹም። ምክንያቱም ዳዊትን ትወዱታላችሁ ብዬ አስባለሁ። እኔም እረሳው አይመስለኝም። ግን ላስታውሳችሁ ከመጀመሪያ ጀምሮ የተነጋገነው። መጀመሪያው እረኛው ዳዊት እግዚአብሔር እንዴት እንደቀባው፣ በሁለተኛው ያንን ትልቁን ጎልያድን እንዴት እግዚአብሔርን ታምኖ እንደጣለው፣ በሶስተኛ ጊዜ ደግሞ ክፉ መንፈስ ለያዘው ሳኦል እንዴት አድርጎ መዝሙር ይዘምር እንደነበር፣ እንዴት በገና ይጫወት እንደነበር፣ በአራተኛው ደግሞ ዮናታንና ዳዊት የሚለውን ጥሩ ጓደኝነት፣ በአምስተኛ ደግሞ ዳዊት ጠላቱን አግኝቶ እንዴት በመልካም እንደሸኘ የሚያስታውስ መልካም ያደረገውን ዳዊትን ታሪክ ተምረናል። ጥሩ ነበር አይደል ልጆች? ወደ ዛሬው ታሪካችን ደግሞ እንሄዳለን። ከዛ በፊት ግን እንጸልይ።
የሰማይና የምድር ፈጣሪ ቅዱስ እግዚአብሔር ሆይ አንተ መልካም አምላክ እንደሆንክ በቃል ስላስተማርከን እናመሰግንሃለን። ዛሬም ልታስተምረን ስለወደድክ ምህረትን ቸርነትን ስላረክልን እናመሰግንሃለን። ጌታ ሆይ ስንማር ከኛ ጋር ሁን፣ ባርከን፣ በመንገድህም እንድንሄድ እርዳን። በጌታ በኢየሱስ ስም አሜን። የዛሬው ታሪካችን ደግሞ የሚገኘው ከየት ላይ መሰላችሁ ልጆች? ከአንደኛ ሳሙኤል ምዕራፍ 29 እና 30 ላይ ይገኛል። ስለዚህ እሱን ሄዳችሁ ማንበብ ትችላላችሁ። ታሪኩ ምን ይላል? እግዚአብሔር እንደገና ድል ነሳ የሚል። እግዚአብሔር ሁል ጊዜ አሸናፊ ነው አይደል? ዛሬም ያሸንፍልን ነገም ያሸንፋል ማለት ነው። ስለዚህ ለዳዊትና ለወዳጆቹ እንዴት አድርጎ ድል እንዳረገላቸው እንመለከታለን። ምን ሆነ መሰላችሁ? ዳዊትና እነዛ 600 ሰዎቹ እንግዲህ ሳኦል በዛ በእስራኤል ምድር አላስቀምጥ ስላላቸው ሸሽተው ወደ ፍልስጤማውያን መንደር ሄደው ነበርና በዛ ለመቀመጥ ሲጠይቁ አይኛ ቦታ የለንም ወደ ታች ሂዱ ስላቸው ወደዛ ሄዱና ጺቅላግ በምትባል ቦታ ላይ ተቀመጡ፣ ሰፈሩ። በዛ ቤት ሰሩ፣ ሁሉ ነገር ያርሳሉ፣ ከብቶች አሏቸው፣ በደንብ ኑሯቸውን ይኖሩ ነበር። እና አንድ ቀን ግን እነዚህ ፍልስጤማውያን ከእስራኤሎች ጋር ሊዋጉ ሊሄዱ ሲሉ ዳዊት ደግሞ መልካም ስላደረገላቸው እኛም ከናንተ ጋር ሄደን እንዋጋ ብለው ንጉሥ አንኩስን ይጠይቁታል። የዚህ ጊዜ እሱ እስቲ ቆይ ለወዳጆቼ አብረው ለሚሰሩ ለሰራተኞች ለወታደሮቼ ልንገራቸው ብሎ ሲል እነሱ በፍጹም አይሄድም ከኛ ጋር፣ ምክንያቱም እሱ የነሱ ወገን ነው፣ እስራኤሎች ነው፣ ተመልሶኛን ቢወጋን ምን ይባላል? አይሆንም፣ ይሄንን በጭራሽ። ከዛ ንጉሱ ዳዊት ምን ይለዋል? ዳዊት አንተ መልካም ሰው ነህ፣ አንተ ከኛ ጋር በተቀመጥክባቸው ጊዜዎች ሁሉ ምንም ክፉ ነገር አላደረክብንም፣ ጥሩ ሰው ነህ፣ እንደውም አንተ ከኛ ጋር ስለኖርክ ተባርከናል፣ ግን ከኛ ጋር ወደ ጦርነቱ አንተና ሰዎች አትሄዱም አሉት። በዚህ ጊዜ ዳዊት እሺ አለና በቃ ከፍልስጤም ወደ ቦታው መመለስ ጀመረ። ከዛ ወደ ቦታቸው ወደ ጺቅላግ ሲመለሱ ግን ምን ሆኗል መሰላችሁ ልጆች? ብዙ ጭስ፣ ኃይለኛ እሳት ሲወጣ ተመለከቱ። እንዴ ምንድን ይሄ ነገር ብለው ወደ ቦታቸው ሲሄዱ በጣም የሚያስደነግጥ ነገር ነው ያገኙት። ሰፈራቸው በሙሉ ተቃጥሏል፣ ከብቶቻቸው የሉም፣ ሚስቶችና ልጆቻቸው ሁሉ ተማርከዋል። ይሄን ያደረጉት ደግሞ አማሌቃውያን ነበሩ። እነሱ ወደዛ መሄዳቸውን ሲያዩ፣ ሴቶቹ መቅረታቸውን፣ ህፃናት ልጆች መቅረታቸውን ሲያዩ ሄደው እነሱን ኑ እንውጋቸው ብለው ሄደው ነበር። ቦታቸውን አቃጥለው ሴቶቹን ሚስቶቻቸውንና ልጆቻቸውን ይዘውባቸው ሄዱት። ከዛ ልክ እዛ ሲደርሱ ማንም እንደሌለ ሲያዩ እነዛ 600 ሰዎቹ ዳዊት ላይ አንተ ነህ ይሄን ያደረገው፣ ጥፋቱ ያንተ ነው ብለው ጮሁበት። ለምን ሁላችንስ ተነስተን ሄድን? የተወሰነ ሰው እዚህ ይቅር ስንልህ አይ ብለህ 600ችንም አብረን ሄደ ነው እንዲህ ነው የሆነው አሉት። ዳዊት በጣም ደነገጠ፣ በጣም አዘነ። የሱም እኮ ልጆቹና ሚስቶቹም ሄደውበታል እና በጣም አዝኖ ነበር። ከዛ ምን ማድረግ አለብኝ ብሎ አሰበና መጸለይ እንዳለበት ገባው። ስለዚህ ወደ ካህኑ ሄደና ኤፉዱን አምጣልኝ እኔ እግዚአብሔርን እጠይቃለሁ አለው። ከዛ ካህኑም ኤፉዱን አመጣት። ኤፉድ ምን እንደሆነ ታውቃላችሁ ልጆች? ካህናት የሚለብሱት ልብስ ነው፣ እግዚአብሔርን የሚጠይቁበት። በላዩ ላይ 2 ድንጋዮች አሉ በቀኝና በግራ። እነዚህ ድንጋዮች እግዚአብሔር አዎ ከሆነ አዎ የሚልበት አንደኛው የሱ ነው፣ አይ ካለ ደግሞ የሚልበት ሌላኛው ነው ማለት ነው። ስለዚህ ዳዊት እግዚአብሔርን እንዲህ ብሎ ጠየቀው፣ እግዚአብሔር ሆይ ወደ አማሌቃውያን መንደር ሄጄ አማሌቃውያንን ላጥፋቸው ሰዎቻችንን እናገኛለን ብሎ ጸለየ። የዚህ ጊዜ ያ እግዚአብሔር እሺ የሚልበት ድንጋይ መብራት ጀመረ። ሂድ
ድል እሰጥሃለሁ፣ ሰዎችህን በሰላም ታገኛለህ፣ ከብቶችህንም ትመልሳለህ፣ እንደውም የነሱን የአማሌቃውያንንም ከብቶች ያላቸውን ሀብት ሁሉ ትወርሳለህ፣ ሂድ አለው። ከዛ ዳዊት እነዛ ሰዎቹ 600ን ያዘና ወደ አማሌቃውያን መንደር መሄድ ቀጠለ። ሲሄዱ 200ዎቹ በጣም ደከማቸው። ስለዚህ እኛ ከዚያ እንነቃነቅም በጣም ደክሞናል ብለው የሆነ ቦታ ጋር ቁጭ አሉ። አንሄድም አሉ። የዚህ ጊዜ ዳዊት ይሁኑ እሺ ችግር የለም፣ ዳዊት መልካም ሰው አይደል? ልጆች ነግሬያቸው የለ ሁኑ እዚህ ጠብቁን ችግር የለም፣ ግን የሁላችንን ዕቃ እንደውም እናንተ ጋር እናስቀምጥና እናንተ ጠብቁ ብሏቸው ከዛ በኋላ መንገዱን ሄደ። ሲሄዱ ደግሞ አንድ በረሃ ላይ ደረሱ። ሲደርሱ አንድ ሰው ግብፃዊ ነው ልጆች፣ አሞታል፣ እርቦት ደክሞት ወድቋል። እዛ ጋር ምንም መንቀሳቀስ ኃይል አልነበረው። ከዛ ዳዊት ሲያየው በጣም አዘነለት። ሰዎቹም ሲያዩት አሳዘናቸው። ምንም አላሉ፣ ብቻ ቶሎ ብለው ምግብ አበሉት፣ ውሃ አጠጡት፣ እንዲበረታ የሚያደርግ ምግብ ሁሉ ሰጡት። ከዛ ነፍሱ መልስ ሳለች ደህና ሆነ። ከዛ በኋላ ጠየቁት፣ አንተ ለመሆኑ ማነ? ምን ሆነ ነው እዚህ ወደከው ሲሉ፣ አይ እኔማ አላቸው የአንድ አማሌቃዊ ባሪያ ነኝ፣ ግብፃዊ ነኝ። እናንተን ልንወጋ ሄደን እዛ ሄደን ተዋግተን ስንመለስ ምርኮ አድርገን ስንመለስ ሰፈራችሁን አቃጥለን ስንመለስ እኔ አመመኝ ደከመኝ በመንገድ ላይ። የዚህ ጊዜ መታመሜንና መድከሜን ሲያቅጥሎኝ ሄዳላችሁ። እሺ አለና ዳዊት በል እንግዲህ አሁን ያንን እነሱ ያሉበትን መንደር ልታሳየን ትችላለህ አለ። ሲለው አንተ ካልገደልከኝ ደግሞም ለንጉሱ ሄደ እሱ ነው ያሳየኝ ብለህ ካላልክ ችግር የለውም አለው። በልሽ ያለው አሁን በርትቷል፣ በልቷል፣ ጠጥቷል፣ ደህና ሆኗል። መንገዱን እየመራ እነሱ ወዳለበት ቦታ ወሰዳቸው። ልክ ሲደርሱ እነሱ ድል አደረግን፣ ይሄን ሁሉ ሰው ማረክን፣ ከብቶች አመጣን እያሉ እየበሉ እየጠጡ እየጨፈሩ እያለ ዳዊት ደርሶ ዳዊትና ጓደኞቹ ድምፃቸውን ሰሙ። ሰዓቱ ደግሞ መሸትሸት ብሎ ነበር፣ ወደ 11-12 ሰዓት። ከዛ ዳዊትና ጓደኞቹ በአንድ ጊዜ እነሱ ላይ አደጋ ጣሉባቸው። ሁሉንም ጥቂት ሰዎች ብቻ በፈረስ አመለጧቸው። ከዛ እነሱን ካጠፉ በኋላ ሴቶቻቸውና ልጆቻቸውን በደህና አገኟቸው ምንም ሳይሆኑ። ከዛ በሉ ተነሱ እንመለስ፣ እቃችሁን ያዙ፣ ከብቶቹን ንዱ፣ ያለውን ነገር ሁሉ ያዙ፣ እዚህ ያገኛችሁትን ሁሉ በሉ ነው ተብለው ምርኳቸውን ይዘው ወደ ቤታቸው ተመለሱ። ከዛ ቤታቸው ተመልሰው እያሉ ደና አረፍ እንዳሉ እነዛ ከዳዊት ጋር ወደ ጦርነቱ ሄዱ 400 ሰዎች ደግሞ ምን አሉ መሰላችሁ? ንጉሥ ሆይ ዳዊት ሆይ አሉት። አቤት አላቸው። እነዛ 200 ሰዎች ግን ከኛ ጋር ሄደው ስላልተዋጉ ከኛ ከምርኮ አይካፈሉም አሉት። የዚህ ጊዜ ዳዊት ደነገጠ። እንዴ እናንተ ምን ነካችሁ? እንዴት እንዲህ ትላላችሁ? ለመሆኑ ጦርነቱን ያሸነፈው ማን ነው? እኛ ነን እንዴ? ማን ነበር የተዋጋው ጦርነቱን? እግዚአብሔር እኮ ነው የተዋጋው። እንዴት ለእግዚአብሔር ለተዋጋበት እኛ ላላሸነፍነው ነገር እንዴት አይገባቸውም ትላላችሁ? ይሄ ትክክል አይደለም። ስለዚህ ይካፈላሉ ማለት ነው። ሁል ጊዜ እግዚአብሔር ነው እንጂ ድል የሰጠን እናንተ አይደላችሁም። ስለዚህ መልካም እናደርጋለን አላቸው ማለት ነውና እግዚአብሔር ጦርነቱን ድል አደረገላቸው። ስለዚህ ዳዊት እንደዚህ አለ በመዝሙር 23 ቁጥር 6 ላይ ምን ይላል ልጆች? ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔርም ቤት ለዘላለም እኖራለሁ አለ።
ልጆች አያችሁ ልክ እንደ ዳዊት ደግሞ ጌታ ኢየሱስ ክርስቶስ እኛ ልንሞት የነበርነውን ሰዎች ከሰይጣን ድል ነስቶ ተናጥቆ አድኖናል። እሱ ስላዳነን ዛሬ በህይወት አለን። ስለዚህ ድል የነሳው ማን ነው ማለት ነው? እግዚአብሔር ነው ማለት ነው። ሁሉ ጊዜ እግዚአብሔር ችግር ሲያጋጥመን ብንጠይቀው ችግራችንን ድል ያደርግልናል። ከእግዚአብሔር ጋር ከሆነን ሁሉ ጊዜ አሸናፊዎች ነን። ልጆች የቱ ይሻላችኋል? ከእግዚአብሔር ጋር ሆኖ ድል ማድረግ አብሮ መሆን በጦርነት ወይስ ከእግዚአብሔር ተለይቶ መሸነፍ? እኔ በበኩሌ ከእግዚአብሔር ጋር መሆንና ድል ማድረግን እመርጣለሁ። እናንተም እንደምትመርጡት ይሄንን እንደምትመርጡ ተስፋ አደርጋለሁ። መልካም ነው አይደል ልጆች? በታሪኩ ደስ እንዳላችሁ ተስፋ አደርጋለሁ። በሌላ ጊዜ እስከምንገናኝ ድረስ ደግሞ በዚህ ታሪክ እርስ በርሳችሁ የተወያያችሁ ለጓደኞቻችሁ ለወላጆቻችሁ እየነገራችሁ እንዳትረሱት አስታውሱት። እሺ ልጆች፣ እግዚአብሔር ድል አድራጊ ነው። ስለሰማችሁኝ አመሰግናለሁ። እግዚአብሔር ይባርካችሁ። ሰላም ሁኑ ልጆች። ታዲያ ልጆች እንዴት ነው? ታሪኩን አዳመጣችሁ? እንደወደዳችሁት በጣም ተስፋ አደርጋለሁ። አሁን መሰናበቻ ጊዜያችን ደርሷል። ታዲያ ልጆች በዚህ ፕሮግራም ላይ መሳተፍ የምትፈልጉ ካላችሁ፣ ሀሳብና አስተያየት መስጠት የምትፈልጉ ካላችሁ ከታች በሚገኘው ስልክ ቁጥርና አድራሻ ላይ መጻፍ እንዲሁም ደግሞ መደወል ትችላላችሁ። እስከ ሳምንት መልካም ጊዜ።